አብርሃምን እንግዲህ ሩታ ቤት አግኝተውታል ማለት ነው ውዶቼ። እኔ እኮ ግራ የሚገባኝ ነገር የሆነ ነገር በተፈጠረ ቁጥር እየሮጡ ሩታ ቤት የሚሄዱት ነገር፣ ይሄ ልጅ በእግሩ መሄድ አይችልም ነው? በራሱን ራሱን ማስተዳደርና ራሱን መቆጣጠር አይችልም ነው ወይስ ምንድን ነው ያስተሳሰባቸው ማለት ነው? እንዴ ጋይሶች ምንድን ነው? አረ እንግባባ እንዴ ፕሊዝ ፕሊዝ። ቤዛ ማለት ነው በቃ ንቁ። በሁለቱም ፍቅር አትግቡባቸው። በቃ ፍቅራቸውን ያጣጥሙበት። ብዙ ጊዜ ተራርቀው ነው የቆዩት እንዴ በዚች ወስፌ በሆነች ሄርሜላ ምክንያት ተራርቀው ነው በጣም ተነፋፍቀዋል እንዴ። ይሄ ልጅ ታዲያ በእናንተ ምክንያት እኮ ሚስቱን እኮ እንደፈለገ እኮ ማግኘት እኮ አልቻለም። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? እንዴት ሰላማችሁ ብዝት ይበልልኝ ባላችሁበት የኔ ወዶች የኔ ወርቆች እንዴት ናችሁ? ሁሉ ሰላም ሁሉ ተማም አላችሁልኝ ወይ? የኔ ወዶች አለውላችሁ። እንግዲህ በምሽቱ እንግዲህ መጥቼላችኋለሁ ማለት ነው። ፏፈሽ ብዬ እንዲ ፍልቅልቅ እያልኩ ምናምን ነገር መጣሁላችሁ። ወይ የኔ ሱመያ የኔ ቆንጆ ስታምሪ እኮ እና ደግሞ ማለት ነው የሩታ ደጋፊ ሁኜ ባላምር ነበር የሚገርመኝ። እንደ ሩታ የኔ ቆንጆ የኔ አማላይ ማለት ነው። በቃ ማንኛውንም ወንድ እኮ ታንቀጠቅጠዋለች ያለ ነው የምትሉት በፍቅር በቃ ታንቀጠቅጣቸዋለች። እና አሁንም ደግሞ እንግዲህ አብርሃምን በሌሊቱ በ11 ሰዓት ነው ምናምን ላይ በቃ እኛም ከእንቅልፋችን አልነቃንም እያሉ ነበር። እና ማን ከእንቅልፋቸው ቀሰቀሳችሁ ታዲያ? አተኙም? ለወሬ ነው የተነሳችሁት። ዴቭና ቤዛ ለወሬ ነው መታችሁ የሩታ በር ላይ የቆማችሁ። ስለዚህ እንቅልፋችሁን ሳተኙ ማን ቤዛ ደግሞ ልጆችሽን ትምህርት ቤት ሳሸኝ ልጆችሽን ምግብ ሳታበይ በጧት 11 ሰዓት ላይ መተሽ ሰው በር መቆረቆሩ አይከብድሽም? አይ ዲሽም ነው የሆነት። በተለይ ደግሞ ባለትዳር የሆኑ ሴቶች ባልና ሚስት ያሉበት ባለትዳር ቤት ውስጥ 11 ሰዓት ላይ ነውር ነው፣ በር አይቆረቆርም፣ ነውር ነው እንዴ። እነዚህ ሰዎች ድንገት ስራ ላይ ሊሆኑ ይችላሉ ምናምን 11 ሰዓት ላይ ሰው መጥቶ በር ይቆረቆር እና ለማንኛውም ማለት ነው ሰምታችኋል ማለት ነው። ለማንኛውም ውዶቼ እንዴ ምንድን ነው እንዴ? ልጆቹን ተፋቷቸው፣ በቃ ተነፋፍቀዋል። ፍቅራቸውን ያጣጥሙበት ይኑሩበት። እንዴ አብርሃም ራሱ እኮ ታኝታችሁ ነበር፣ እኔ ተነስቼ ነው በራሴ ነው የመጣሁት አላቸው። እና በተለይ ኤፍሬምን አይምሮ ተነኳል። እንደውም አብርሃም ሳይሆን ኤፍሬም ነው ጸበልና ሕክምና የሚያስፈልገው አላሉ መሰላችሁ? ኧረ ሁለቱንም ሕክምና ቦታ አስገቧቸው። እንግዲህ መቼስ ጤነኛውና በሽተኛው እኮ አለይ ብሎ እኮ ነው አሁን እኮ የተቸገርነው እኛ እኮ የትኛውም ሀገር ላይ። እና አልሙሄም ትላላችሁ ማለት ነው። አብርሃም ሚስቱ ጋራ ፈታ ዘና ማለት ፈልጎ ነው በሌሊት የመጣው። እናንተም ተከትላችሁት ደግሞ በሌሊት በሬ ድረስ የምትመጡት እንዴ? አይደብራችሁም እንዴ እናንተ? በቃ ተረዱት ልጁን። እንዴ ልጁ የሚፈልገው አሁን በቃ ከሚስቱና ከልጁ ጋር ጊዜ ማሳለፍ ነው። ምን እነዚህ የፍቅር መቀሶች